እንዳፈ ያርገው እንዳፈ ያርገው እዚህ ከማዕከላችን ያለችው እስጢፎን ወደ መድረክ ጋብዛለሁ። ጆሲ ካለ ወደ መድረኩ ጆሲ ወራደ ወደ መድረኩ አንዴ እስጢፎን የምትሉ እስቲ እዚህ ላይ ፎሎ አስደረጉ። ይህንን አንድ ሽልማት ጃኒን ወክለው ከውጭ ሀገር የሚወዷት ሰዎች ነይሉናሽውና ለስጢፎን ሰጁና እስጢፎን የመጀመሪያው የላኛው ሁለት ሽልማት ለዶክተር ፌቨን ልዩ የጥርስ ሕክምና ክሊኒክና ጃኒ ለዚህ ክብር በጋራ በመውጣታቸው ከቅርብ ጓደኞቻቸው ይሸለሙልን ስለተባለ ዜድ በማስተባበር ይህንን ሽልማት ለስጢፎን እንዲሰጥ መርጠናል። እስኪ ፎሎ በስጢፎን ስም 10,000 እንጠብቃለን። እዚህ ጋር እስጢፎን ያለ እዚህ ጋር 22,000 ነው። you guys አሁኑ የዶክተር ፌቨን እዚህ ከስር ያለውን አል የተደረገውን ቻናል ፎሎ በማድረግ ሽልማት እንድታገኙ ሽልማት ይከፈት እስጢፎን እያለ ተቀበይ የጃኒ ላይቭ ስትሪም እሱ ጋር የጃኒ ያሳያቸው 30,000 እዚህ ጋር የዶክተር ፌቨን ከሰል ተደርጓል። በስጢፎን ስም 5 ሰዎች እንፈልጋለን። እስጢፎን 5 ሰው ጋብዘን እዚህ ጋር ጃኒ ያው እናመሰግናለን። ሁለተኛው ሽልማት ሌላኛዋ ሞዴል ከዩኒክ ሞዴሊንግ ስኩል የተላከው አሁንም በርካታ ደጋፊዎች ይህንን ደግሞ ሽልማት ተጨማሪ እዚህ ከማዕከላችን የሳኒ ስኩል ኦፍ ፋሽን ዲዛይን መስራችና ባለቤት ሳራ ትገኛለች። ወደ መድረክ ጋብዝና በጋራ ከስጢፎን ጋር ሆነው እንዲያስረክቡን እናደርጋለን። በጋራ ሞዴሎቻችን ያሉ እዛ ጋር ተሽሉ ፎሎ ያደረጋችሁ እዚህ ጋር ጋይስ ሪል የጃኒ ፋን ከሆናችሁ ሪል የጃኒ አድናቂ ከሆናችሁ ከስር የፈረመችለት ተቋም አለ። የዶክተር ፌቨን ልዩ የጥርስ ሕክምና ክሊኒክ የምታዩት እዚህ ከስር የምታዩት ቻናል የዶክተር ፌቨን ልዩ የጥርስ ሕክምና ክሊኒክ ነው። ይህ ቻናል በዛሬው ዕለት ከ30,000 እስከ 50,000 የገባ ለጃኒ ሌላ ልዩ ደጋፊዎቿ በተመለከተ ዶክተር ፌቨን ልዩ የጥርስ ሕክምና ክሊኒክ የተለያዩ የጥርስ እጥበትና የጥርስ ሕክምናዎችን ይሰጣል። እስቲ ሲገባ ፕሊስ እያየው ሎድ እያደረገ ስለዚህ እጅግ ዲዛይነር መሆን ስላልፈልጋል። እዚህ ጋር ደግሞ የዲዛይን ተቋም ትልቅ ተቋም ያላት ሲኢኦ አለች። እጅግ ስፖንሰርሺፕ አትልኝ ማርገ በመሃል ይህን ስጦታ ለዶክተር ፌቨን የጥርስ ሕክምና ክሊኒክና ለጃኒ ስጥልን ነበር ያሉን። ይህኛው ምን እንደሆነ አላውቅም። የመጀመሪያውን አስረክበናል። እሺ፣ ስለዚህ ሁለተኛው ኮመንት ላይ ይከፈት እንቁ እያዩ ነው፣ እየጻፉ ነው። አሁንም የሳኒ ስኩል ኦፍ ፋሽን ዲዛይን ባለቤትና እስጢፎን በጋራ በመሆን ይህንን ስጦታ እንዲሰጡ በጭብጨባ እባካችሁ በጭብጨባ አብሮ ይከፍታል። ከዛ ያሳክሩ ለመጀመሪያ የጃኒና የዶክተር ፌቨን
እዚህ ይለካል። እዚህ ዲጄ አንዴ እዚህ የመጣችሁ በተለይ 25,000 ገባ ነው። 23,000 እሺ 1,000 ሰው አንዴ 1,000 ሰው በፈጠር ፕሊዝ አንዴ እዚህ ከናው ቶሎ ንካሩ 25,000 አስገባሪ ጋይስ አባሪዎች እዚህ በጋራ ይገኛሉ። ሳይን ቦርዱን በጋራ አስተባባሪዎች ተቀብላችሁ ሁሉንም እዚህ የመጡ የጃኒን ገብሩና እንደዚሁም ደግሞ የዶክተር ፌቨን የጥርስ ሕክምና ክሊኒክ አክባሪዎች ጥሪና ክብር ለመጡት በሙሉ የምታስፈልግ ይሆናል። ይህ በዶክተር ፌቨን የጥርስ ሕክምና ክሊኒክ የሚቀመጥ ሲሆን የቀድሙ ደግሞ በጃኒ መኖሪያ ቤት ውስጥ የሚቀመጥ ልዩ ስጦታ ነው። በውጭ በሀገር ውስጥ ያላችሁ ይህንን አስተባብራችሁ ላደረጋችሁ የጃኒ ቤተሰቦች እባካችሁ በጭብጨባ ክብር ስጡልን። ቀጥታ እስጢፎንና እንዲሁም ደግሞ የሳሪ ስኩል ኦፍ ፋሽን ዲዛይን ባለቤትን በክብር በጭብጨባ ወደ ቦታ ደርሰናል። አስተባባሪዎች እስክሪብቶ ተቀብላችሁ አስፈርሙልን። እሺ አንዴ የመጨረሻ ፊርማ ስለዛሬ ሰላም ወጣብኝ ላይ ዶክተር ወጣብኝ ጀስት ላኪበት ይሄ ማለት ነው የጃኒ ጀስት ወጣበት እንዴት ነው የምናደርገው? የዶክተርን አጣሁ የት አለ? የትኛው ነው የዶክተር አይነ አይደለ? አሁን ተቀመጠ ታዲያ ዶክተር ፌቨንና ጃኒ የተከራከሩ ነው። ወጣብን እንዴት ነው መልሰው? ይሄ ጃኒ ከኋላ እንሰማለን። የጃኒ ይሄ ነው ዶክተር እንሰማለን። ዶክተር ነው። ለአምስት ሰዎች ነፃ የጥርስ ህክምና ከኋላ ላላችሁ ብቻ ለአምስት ሰዎች እዚሁ አስተባባሪዎች እና እዚህ ያላችሁ ደግሞ ታይቶ ሌላ ማለት ከፍተኛ አቤት ፈገጉላ የትኛው ዶክተር ላይ አንዴ ሁለቱም ከጃኒ ሁለቱም የጃኒ የዶክተር ወጣብኝ ከጃኒ አንዴ ወጥቷል ዶክተር። እሺ ለላይቭ ላይ ያሉ ሰዎች ድል መስጠት ነው። እስካሁን እሰማለሁ። አንዴ ድምፅ አጥፉልን። ጃኒ ያላወራችሁ ማለት ተከፍሏችሁ አልተከፈላት አናውቅም። ስለዚህ ያላወራችሁ ራሱ ለዚያ ይመስለኛል። እንደገና ከፊርማ በኋላ በፊት ሲባል አይ ከፈረምሽ በኋላ በቤትስ እየተባባሉ እስካሁን ግን አይደለችም። ከሆነች ግን እስቲ ምን እንጠብቅባታለን? እንደ ማንኛውም ብራንድ አምባሳደር ከዶክተር ፌቨንና እንዲሁም ከጃኒስ በጋራ ሆነው ምን እንጠብቃለን? የተሰማትን ስሜት ሪፍሌክት እንድታደርግ ጋብዛለሁ። እንኳን ደስ ያለሽ። እንዴት ዋላችሁ? አክብራችሁ ስለመጣችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አይ ፈዘውብኝ ነው። እሺ ከዛ በመቀጠል ብዙ ንግግር አልችልም። ስራ ነው የምችለው። ባይዘው ስራ ላይ ጎበዝ ነኝ። ወሬ አልችልም። ዶክተር ፌቨን ልዩ የጥርስ ሕክምና ክሊኒክ መርጠሽ ኮርተሽብኝ ብራንድ አምባሳደር ስላደረግሽ በጣም አመሰግናለሁ እና አብረን እንሰራለን። ወደፊት እና እወዳችኋለሁ። አመሰግናለሁ። እናቴ በጣም እወድሻለሁ። በአንቺ ጸሎት ብዙ ነገር እናልፋለሁ። እግዚአብሔርን የአንቺ ጸሎት ነው እዚህ ያደረሰኝና እወድሻለሁ። የኔ እናት በጣም አከብርሻለሁ። ሁሌም ለአንቺ እኖራለሁ። ለእናቴ አንዴ ፍቅር ስጡልኝ በእግዚአብሔር። እናቴ እወድሻለሁ በጣም። ኖ አይዞሽ ጀግና ሴት አታለቅስም። ቴንክ ዩ ጃኒ አንቅሳኔ የምታስለቅሰኝ ነው። እኔ ኖርማሊ አልቃሽ ነኝና የእናት ነገር ሲሆን ደግሞ ሁሉ
የማይነካ ሰው የለም አይደል? ያ እናትሽ የገለጽበት መንገድ ወደ ጃኒ ስትመለስ እጅግ በጣም በኩራት ይሰማል። እጅግ በጣም በኩራት ነው አምባሳደራችን ያደረግናት። ምክንያቱም በጣም ጠንካራ ሴት ናት። በዚህ እድሜዋ ራሷን ችላ የምትኖር ራሷን ችላ የምትወስን ሴት ናትና እኔ ደግሞ ሴት ልጅ ጠንካራ ሲሆን በጣም ደስ ይለኛል እና በደስታ ነው አምባሳደር ያደረኳት። ከእሷ ጋር አምባሳደር ሆነን በጣም ብዙ እንደምንጓዝ ከዚህም ቀደም ሰክሰስፉል ነበር፣ የበለጠ ሰክሰስፉል እንደምንሆን እርግጠኛ ነን። ጃኒ በጣም ነው የምንወድሽ። እጅግ በጣም የጃኒ ፋሚሊዎች፣ የቢራቢሮ ፋሚሊዎች በጣም ፍቅራችሁ ለእሷ ያላችሁ ነገር ደስ ይላል። እኔም አንዷ ነበርኩ። ዛሬ ደግሞ የኔ ያረኳት ደስ አለኝ። አመሰግናለሁ። እባካችሁን ክብር ስጡ። ሁለቱም ኢሞሽናል የሆኑት ባለፉት 2 ወራት የጃኒ የላይቭ ስትሪም ፕሮግራም ተከታትለናል። ምክንያቱም ይሄ ትንሽ ከኋላ እባካችሁ ፕሊዝ፣ ከኋላ እዛ ጋር ከኋላ ፕሊዝ፣ እየጨረስን ስለሆነ አንዴ አክብረናት በክብር ወደ ኮክቴል ፕሮግራማችን እንሄዳለን። ላለፉት 2 ወራት አዳር የነበሩትን ሁሉ ላይቮቿን ተከታትለናል። በግልም ከተከታዮቿ ጋር የምታደርገውን ነገሮች ሁሉ ተከታትለናል። የማርኬቲንግ ቲሙ የህግ ክፍሉ ገምግሞ ብዙ ነገሯን አይቶ ትመጥናለች፣ በጣም በህዝብ ዘንድ ፍቅር አላት፣ ጤናማ ግንኙነት ነው ያላት ተብሎ ስለታመነበት ነውና ብዙ የሚያስለቅሷት ትናንትና ውስጥ ስኬቷን የተፈታተኑ ሬዚስታንስ የሆኑባት ብዙ ጉዳዮች እንዳሉ ብናቅም ያን ሁሉ ስኬት ማለት ተፈትኖ መቅረት ሳይሆን አልፎ እዚህ ጋር መገኘት ነውና አክብሯት እባካችሁ፣ በደንብ አጨብጭቡላት። ሴትነት የስኬትና የጥንካሬ ምልክት ነው። ከተጠቀምንበት ብቻ ነው። እዚህ ከማዕከላችን እናቷም ተገኝተዋል። ሰሞኑን እሳቸው እያመሹ ነበር ከኛ ጋር ሲመጡ ሲያዩ ሲንከባከቧት የነበረው። እንደዚህ ነው እንግዲህ ልጅ ማኖር ሲጀምር ቤተሰቡን ደርሶ በዚህ ልክ ነው። በቤተሰብ ታምኖ እናት አብራ እየደከመች የልጇን ውጤት ለማየት እየተጋች ነው ያለችው። እንደዚህ አይነት ማህበራዊ ሚዲያ ላይ የሚተጉ ሰዎች እስካሳዝኑ ብዙ ቤተሰብ ማሳዘን አለ፣ ብዙ ልጆችን አለና ፕሊዝ የሚሰሩ ሰዎችን በተለይ በማህበራዊ ሚዲያ እናበረታታ። ጃኒን በጣም በእምነት እኔ ራሱ ደስ ብሎኝ ነው። ብዙ 11 ኢንፍሉዌንሰሮች ቀርበው ከ22 ወደ 11 ከ11 ወደ 5 ከ5 ከ1 እስከ 3 ጃኒ ነው በውጤት የወጣቸው። ስለዚህ አክብሯት። የመጨረሻው የፊርማ ስነስርዓት ላይ እንሄዳለን። ይህንን ዶክመንት ይረካከባሉ። የውስጥ ዶክመንቶቹ ተፈራርመዋል። ይህንን ግን ዶክመንት ለመረካከብ ያክል ዶክተር ፌበን አንብበሽ የራስሽን ፊርማ ትፈርሚያለሽ። በአንቺ በኩል ያለው የእሷ ነው፣ በእሷ በኩል ያለው የዶክተር ፌበን ልዩ ጥርስ ሕክምና ክሊኒክ መስራችና ባለቤት የዶክተር ፌበን ፊርማ የሚያርፍበት ነው ማለት ነው። አንብባችሁ የላኛውን ሀሳብ ትፈርማላችሁ፣ ትለዋወጣላችሁ እዚሁ። ስለዚህ የተለየ ነገር ካለም ቼክ አድርጉት። ከበፊቱ በትናንትናው ዕለት የውስጥ አግሪመንት አድርገዋል። ዛሬ መጨረሻው ጃኒ በዚህ ተቋም ውስጥ ብራንድ አምባሳደር ተደርጋ የምትሾምበትን አግሪመንትን ትፈርማለች። ቀን ዛሬ 07 ቀለበት እያላችሁ ስታወራ የነበረው ቀን ትስስሩ የሚሆነው የቢዝነስ ይሆናል ማለት ነው። ስለዚህ የቃል ኪዳን ፊርማቸውን የሚያኖሩበት ልዩ ቀን ነው። ላዩን አንብባችሁ መጨረሻው ገጽ ሄዳችሁ መፈራረም ትችላላችሁ። ዶክተር ፌበን ፊርማዋን እያኖረች ነው። ኮንግራጁሌሽን! መልካም የሥራ ዘመን ለሁለቱም አካላት መልካም የሥራ ዘመን እንመኛለን። መልካም የሥራ ዘመን። ዶክመንቱን ይቀያየራሉ። ከአሁን ሰዓት ጀምሮ በ2018 ከብዙ በርካታ ውጣ ውረድ በኋላ ጃኒ የዚህ የ13 ዓመት ልምድ ያለው የዶክተር ፌበን የጥርስ ሕክምና ክሊኒክ ብራንድ አምባሳደርና በይፋ ተሾማለች። ኮንግራቹሌሽን!
የኔ